ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ምን አለሽ አዲስ ፕሮግራማችን ነው። በዛሬው የምን አለሽ አዲስ ፕሮግራማችን ጂ-ፓወር ፌስ ኦፍ ኢትዮጵያ ያዘጋጀውን ኢቨንት ለመታደም ነው እዚህ የተገኘሁት። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁ ይቆዩ። ይህ ፕሮጀክት በቅርንፉድ ዲጂታልስ አዘጋጅነት በኢትዮጵያ ቱሪዝም ሚኒስቴር አጋርነት እንዲሁም በጂ-ፓወር ኢትዮጵያ የታይትል ስፖንሰርነት የቀረበ ትልቅ ሀገራዊ ፕሮጀክት ሲሆን ፌስ ኦፍ ኢትዮጵያ ላይ ስንመጣ ቁንጅና ውድድር አይደለም፣ በውስጡ ብዙ ነገሮች አሉት ማለት ነው። ይህ ነገር ምንድነው የሚለውን ስናይ ተወዳዳሪዎች አንደኛ ደረጃ የሚመዘኑት መጀመሪያ ሬጅስትሬሽን ይኖረናል። ሬጅስትሬሽኑ በዌብሳይታችን በኩል እንዲሁም በስልክ ቁጥሮች በኩል ላይቭ የሚሆን ይሆናል ማለት ነው። ይህም ዌብሳይት www.faceofethiopia.et ላይ ገብተው ማንኛውም ኢትዮጵያ ከየትኛውም ቦታ መመዝገብ የሚችልበትን ሚንስ አመቻችተናል ከረንትሊ። ያንንም ሲያደርጉ ስለ ራሳቸው የተወሰኑ ኮንቴንቶችን ክሬት አድርገው ነው የሚሆነው። ከዛም በኋላ በባህል እውቀታቸው የኢትዮጵያን ታሪክ እውቀታቸው የሚያዩትን ወይም ደግሞ የሚጎበኙትን ቦታዎች በምን ያህል መልኩ በምን ያህል ጥራት መግለጽ ይችላሉ የሚለውን ጭምር እንዲሁም ደግሞ የኮንተንት ክሪኤሽን ወይም የይዘት ፈጠራ ብቃታቸውን የምናይበት ውድድር ጭምር ነው የሚሆነው ማለት ነው። ስላገኘው ደስ ብሎኛል። በመጀመሪያ ራስን አስተዋውቂ። እሺ፣ ሶለን ብራኑ እባላለሁ። የፌስ ኦፍ ኢትዮጵያ አዘጋጅ። እሺ፣ እንግዲህ ፌስ ኦፍ ኢትዮጵያ ምን ይዞልን መጣ? ምን አዲስ ነገር ይዞልን መጣ? ፌስ ኦፍ ኢትዮጵያ እንዴት ነው ሀሳቡ ራሱ? አጋጣሚ ከዛሬ 1 ዓመት በፊት ወደ አንዱ ሪዞርት መሄድ ችያለሁ እና አጋጣሚ እዛ ሆኜ ያየሁት ነገር በጣም ዘመናዊ ሪዞርት ነው። በዓለም ደረጃ በቃ አሉ ከሚባሉት በቃ የትም ሀገር ሰዎች መጥተው ቢያዩት ሊደነቁበት የሚገባ ሪዞርት አየውና አየንና እኛ ምንድናረግ ይሄ ቦታ ብዙ ሰው መምጣት አለበት፣ የፕሮሞሽን ችግር አለበት ብለን አሰብን። ከዛ ለምን የኢትዮጵያን ቱሪዝም የሚያስተዋውቅ አሁን የዲጂታል ዓለም ነው፣ ለህዝቡ ለሀገር ውስጥም ለውጭ የሚያስተዋውቅ አንድ ነገር ማድረግ አለብን ብለን አሰብንና እንደ ቅርንፉድ ዲጂታል ፌስ ኦፍ ኢትዮጵያ የሚል ነገር ይዘን መጣን። ፌስ ኦፍ ኢትዮጵያ የኢትዮጵያን ቱሪስት መስህቦች የቆዩ የድሮ እነ ላሊበላ፣ እነ አክሱም፣ ሶፍ ዑመር ፕላስ ሪዞርቶች አሁን ደግሞ በኮሪደር በተለያዩ ከተሞች ራሳቸውን እያስዋቡ ነው። ከተሞች ሜጋ ከተሞችን ለህዝቡ የምናስተዋውቅበት ፕሮሞት የሚደረግበት ሜትድ ነው። ለዚህ ደግሞ የመረጥነው መንገድ አንዱ የቢዩቲ የቁንጅና ውድድር አንዱ ነው። እነዚህ ቁንጅና ውድድር የተለመደው የቁንጅና አይነት ነገር ሳይሆን የኢትዮጵያ ፌስን ኔክስት የኢትዮጵያ ፌስን ለማውጣት ነው። ያ ነገር ደግሞ ለመሆን የሚያስፈልገው ነገር ምንድነው? የኢትዮጵያን ቱሪዝም መስህቦች እንዴት ነው ፕሮሞት ያደረገችው፣ በምን መንገድ ነው ያን ቦታ ለህዝቡ ያሳየችው የሚለው ነገር ነው። ከተለያዩ ክልሎች ከተማ አስተዳደሮች ከዛሬ ጀምሮ ምዝገባ ይኖራል። ያ ምዝገባ በዌብሳይታችን ላይ አለ። በተለያዩ ሶሻል ሚዲያ ላይ እንናገራለን። ማንኛውም ቁመቷ ከ1 ሜትር ከ65 ከሆነች እድሜዋ ከ18 እስከ 30 የሆነች የኢትዮጵያን ቱሪዝም ማስተዋወቅ የምትፈልግ መመዝገብ ትችላለች። እንደ ድሮ አፍንጫ ምናምን እንደዚህ አይደለም። ያን ቦታ በምን መንገድ አስተዋወቀች ስለሆነ ዌብሳይታችን ላይ ገብተው ሬጂስተር ማድረግ ይችላሉ። እነዚህ የተመዘገቡት ወደ 100 አካባቢ የቱሪስት መዳረሻዎችን ስለለየን 100ዎቹ ይቀራሉ። እነዚህ 100ዎቹ ደግሞ በእጣ እጣ የደረሳቸውን የቱሪዝም መስህቦች ቦታ በራሳችን ፕሮዳክሽን በራሳችን ሎጂስቲክ ያን ቦታ ፕሮሞት አድርጎ ይመጣሉ። ያን ፕሮሞት አድርጎ በተሰጣቸው ደቂቃ 5 ደቂቃ 10 ደቂቃ ይዘው ይመጡና ያ ለህዝቡ ይተላለፋል። በቴሌቪዥን ይተላለፋል፣ በቲክቶክ ይፖስታል፣ በዩቲዩብ ላይ ሁሉም ሰው ቤቱ ቁጭ ብሎ ኢትዮጵያ ያላትን የቱሪስት መስህቦች ያያል ማለት ነው። ያን ነገር ካደረጉ በኋላ ወደ አዲስ አበባ ይመለሳሉ። አዲስ አበባ ያላትን የቱሪስት መስህቦች ቱሪስቶችን ነው የምንሰጣቸው። ሁለት ቱሪስቶች ሶስት ቱሪስቶችን እንሰጣቸው። ለአንድ ሞዴል 3 ቱሪስት ይሰጣቸውና ይዞ አዲስ አበባን መጀመሪያ ለነሱ ኦሪየንቴሽን ይሰጣል። ኦሪየንቴሽን ከተሰጣቸው በኋላ ባዩት ነገር ላይ እነሱ ደግሞ እነዛን ቱሪስቶች ይዘው ይሄዳሉ። እንዴት ነው አዲስ አበባን ያስተዋወቁ? እሱን ደግሞ
አሁንም በራሳችን ፕሮዳክሽን በቪዲዮ ይዘው ይመጡ ወደ ህዝብ ይሄዳል። ህዝብ ቤቱ ቁጭ ብሎ ኢትዮጵያ ያላትን የቱሪስት መስህቦችን ያያል። ውጭ ያሉ ሰዎች ያያሉ፣ ፕላን ያደርጋል። እንዲህ ቦታ መሄድ አለበት፣ ቀጣይ ስመጣ እዚህ ቦታ ነው መሄድ ነው የሚለው ነገር ፕላን ያደርጋል። ያን ነው ማድረግ የፈለግነው። ከዛ አጠቃላይ በዳኞች በኤስኤምኤስ በቮት በህዝቡ ቮት ባሉን ቲም ታይቶ ደግሞ ፌስ ኦፍ ኢትዮጵያ ይመረጣል። ለዛ የሚሆን ደግሞ 5 ሚሊዮን ብር የመጀመሪያ ሽልማት ነው። ይሄ በእኛ ሀገር 5 ሚሊዮን ብር ለፌስ ኦፍ ኢትዮጵያ እንሸልማለን ማለት ነው። ዳጎስ ያለ ሽልማት ነው። እንግዲህ ሽልማቱንም እንደነገርከን እንደው ለሞዴሎቹ ዋናው መስፈርት ቅድምም ስትል ነበር፣ ቁንጅና ብቻ አይደለም ያልክ ነበር። ዋናው መስፈርት ምንድን ነው? ውድድሩስ መቼ ይጀምራል ምዝገባው? ኦኬ ቴንክ ዩ። ምዝገባው ዛሬ ይጀምራል። ዌብሳይቱ ክፍት ነው። ለ1 ወር ይቆያል ምዝገባው። ከዛ በኋላ ደግሞ ምን መስፈርት አለው? መጀመሪያ ያልነው ነገር እድሜ ካታጎሪ ሊኖረው ይገባል። በተለያዩ ቦታ ተንቀሳቅሶ በደንብ ፕሮሞትም ለማድረግ እንድመቸን አድርገን ነው። ሁለተኛ ነገር ደግሞ ራሷንም አገሯንም የቋንቋ ችሎታ ያላት ራሷን በደንብ መግለጽ የሚችል አገሯን በደንብ መግለጽ የሚችል አይነት መስፈርቶች ይኖሩታል። ያ ነገር ከሆነ በኋላ ነው ወደ 100 ከተመዘገቡት እኛ ወደ ፋይናል 100ዎቹ የምናመጣቸው ማለት ነው። እንግዲህ ምን ያህል ጊዜ ነው የሚቆየው ይሄ ውድድር? አጠቃላይ የ6 ወር ፕሮጀክት ነው። 1 ወር ምዝገባ ጋራ 5 ወር ደግሞ የፕሮግራሙ አጠቃላይ 6 ወር ይፈጃል። ፋይናሉ በኮንቬንሽን ሴንተር እሱ ራሱ ለቱሪስት መስህብ የሚሆን ቦታ ነው። በጣም ሌግዠሪ ቦታ ነው። እዛ ይካሄዳል። አጠቃላይ ግን 6 ወር ነው የሚቆየው። እንደዚህ አይነት ፕሮግራም መዘጋጀታቸው ለቱሪዝም እድገቱ ምን የተለየ ጥቅም አለው ብለህ ታምናለህ? አዎ አንድ እኔ ሰው አንደርስታንድ እንዲያደርግ የምፈልገው እኛ በጣም የሚጎበኝ ብዙ ነገር አለን። ሰው ብድግ ብሎ ዱባይ ይሄዳል፣ ብድግ ብሎ ዩሮፕ ይሄዳል፣ የሆነ ቦታ ይሄዳል፣ አፍሪካ ሀገር ምናምን ይሄዳል። ይሄድ እሱ መሄዱ ችግር የለውም፣ ግን የሀገሩን ያውቀዋል ወይ? ስለዚህ እኛ ቤት ለቤት ልናመጣላቸው ነው ሀገራችን ይሄ አላት ብለን ያን ነገር ነው የምናሳያቸው። ከዛ በኋላ በራሳቸው እነሱም ተደንቆ ይወስናሉ። ያን ነገር ነው ማምጣት የምንፈልገው እና ስፔሻሊ የሀገር ውስጥ ቱሪዝም ባይዘ በጣም ልሰራበት የሚገባ ነገር ነው። ያን ነገር ነው እንግዲህ የተለያዩ ሰዎች አብረዋችሁ ይሰራሉ። የእነሱ ስራ ለምሳሌ ብራንድ አምባሳደሮቹ በዋናነት የሚሰሩት ምንድን ነው? ብራቮ። አሁን ዛሬ ብራንድ አምባሳደሩ የታወቀ አርቲስት ነው። የዚህ ብራንድ አምባሳደር ስናደርገው እሱን በብዙ ማስፈርቶች ከብዙ ሰዎች አወዳድረን ነው ከኛ ፕሮጀክት ጋር ይሄዳል ብለን ነው። ይሄ ውድድር መኖሩ ወደ ህዝቡ ሞር በተለያዩ ሶሻል ሚዲያ አማራጮች ያደርስልናል። ሰዎች 1 ዓመት ውስጥ ከኛ ጋራ በተለያየ ሜሴጆችን በሱ በኩል እናስተላልፋለን። በሴቷ ደግሞ የሶሻል ሚዲያ ኮንተንት ላይ ከኛ ጋር የምትሰራ ሌላም ያብ ስራ አለች። እሷም ደግሞ ሞር አይተሽ ከሆነ ከዚህ በፊት ቲክቶክ ክሬቲቭ አዋርድ ስንሰራ ቲክቶክ ክሬቲቭ አዋርድ ዲና የምትባል ልጅ አለች ከኛ ጋር ቲማችን አንድ ነን አዘጋጅ ነች። እሷ ዲና ምንድነው ስታደርግ የነበረው ሰው ቲክቶክ ክሬቲቭ አዋርድን ሲያስብ እሷን ነው የሚያስበው። አሁን ደግሞ ሌላ ፌስ ይዘን መጥተናል። ያብ ስራ ትባላለች። በእሷ በኩል ኢንፎርሜሽን ይተላለፋሉ። አዚዝ አለ። አዚዝ ደግሞ ቱሪዝም ላይ በጣም የሚታወቅ ሰው ነው ከኛ ጋራ። በስነ ውበት ላይም ከኛ ጋራ ኤልሳ አለች። ቲም አዋቅረናል ማለት ነው። በጣም ጥሩ። እንግዲህ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። እሺ፣ ማስተላለፍ የምፈልገው ሜሴጅ ተመዝገቡ፣ አገራችሁን ፕሮሞት አድርጉ። በጣም አገራችን ብዙ ነገር አላት። በጋራ ሆነን የዚች ሀገር ኢሜጅ እንቀይራለን። ይሄ ደግሞ ሁሉም ህብረተሰብ የድርሻውን መወጣት አለበት። መንግስት የድርሻውን፣ ህዝቡ የድርሻውን፣ ሁሉም እና ይሄ ነው ማስተላለፍ። እናመሰግናለን። በቲቪው እንግዲህ ያለን እኛ። እሺ ቴንክ ዩ በጣም አመሰግናለሁ። ያው ድርጅታችን ከዚህ በፊት ከቁርንፍድ ኢቨንትስ ጋር ቲክቶክ ክሬቲቭ አዋርድስን አብሮ ሰርቷል። አሁን ላይ ይህንን ፕሮጀክት አክሴፕት እንድናደርግ ያደረገን ያው እንደ ስፖንሰር ብቻ ሳይሆን ወይም ብራንዱን ቢውልድ እንደሚያደርግ ካምፓኒ ብቻ ሳይሆን ሀገራዊ ግዴታችንን እንደምንወጣ አስበንም ነው። ይሄ ፕሮጀክት ለብዙ ሴት ወጣቶችም ለሀገራችንም ቱሪዝም ሴክተር ኤሌቬት የሚያደርግ ፕሮጀክት ስለሆነ በጣም ኦነርድ ቱ ቢ ፓርት ኦፍ ኢት። እኔን የኢትዮጵያን የቱሪስት መስህቦች ለማስተዋወቅ ኢሜጅ እንደሆን የመረጣችሁበት ኮኢንሲደንስ ለእኔ ታሪካዊ ነው እና እጅግ በጣም አድርጌ አመሰግናለሁ። ይህ ፕሮግራም እንደ ሌላ ጊዜ እንደምሰራቸው ማስታወቂያዎች ወይ ደግሞ የአንድ ፕሮዳክት አምባሳደር እንደመሆንበት
አይደለም፣ በጣም የተለየ እንዲሁም እድለኝነትንም የሚጠይቅ ነውና በድጋሚ ለዚህ ፕሮግራም ትመጥናለህ ትሆናለህ ብላችሁ የመረጣችሁኝን አዘጋጆች እጅግ በጣም አድርጌ አመሰግናለሁ። እኔ እንደ ባሌ ማውንቴን ብዙ ኢትዮጵያውያን አያውቁትምና ሄደው ባሌ ማውንቴን ቢያዩት እና ባሌ ማውንቴን ብቻ አይደለም ያለው በጣም በአጭር ርቀት ውስጥ የተለያየ ሀቢታት የተለያዩ ነገሮች ያሉበት እጅግ ሁላችሁም ማየት ያለባችሁ ድንቅ ስፍራ ነውና ልክ እንደዛው ይሄ ፕሮግራም ደግሞ በአራቱም የኢትዮጵያ አቅጣጫዎች ያሉትን የኢትዮጵያ የቱሪስት መስህቦች የምናሳይበት የበለጠ ቱሪስት ወደ ሀገራችን እንዲመጣ የምናደርግበት ትልቅ መመረጥ ነውና ምክንያቱም እንደምናውቀው ኢትዮጵያ የባህል ማህደርና የቅርሶች ሙዚየም እንደሆነች ምንም ግልጽ ነው። ከዓለማችን ላይ ካለው ዝቅተኛ ቦታ ዳሎል አንስተን እስከ ራስ ዳሽን እና ትልቅ ደስታና ክብር ይሰማኛል። ስላገኘው ደስ ብሎኛል ነው ወይ? እኔም በጣም ዛሬ እንግዲህ ጂፓወር ፌስ ኦፍ ኢትዮጵያ ባዘጋጀው ፕሮግራም ላይ ብራንድ አምባሳደር ዜናም ሰማና እንኳን ደስ አለ። እንኳን አብሮ ደስ አለ። ምንድነው በጋራ ለመስራት ያሰባችሁት? በጋራ ለመስራት ያሰብነው እንግዲህ ቅድም እንደሰማሽው ሀሳቡ የአንድ ክልል ወይም ደግሞ የአንድ ከተማ ሀሳብ አይደለም። የመላው በአራቱም አቅጣጫ ያለውን የኢትዮጵያ ቱሪስት መስህብ በደንብ እውቅና መስጠትና ፖሊሽ የማድረግ እንዲሁም ደግሞ አዲሱ ትውልድ በምን ያህል ደረጃ ሀገሩን ያውቃል እንዲሁም ደግሞ ሀገሩን ማስተዋወቅ ይችላል። አሁን ቅድም ሲባል እንደነበረው በጣም ከሁሉም የገዛኝ ሀሳብ ምንድነው፣ ለምሳሌ ሀረር ያለው አንድ ሰው ሄዶ የትግራይን ቱሪስት መስህብ ሊሆን ይችላል የሚያስተዋውቀው። ይሄ ማለት ከኦሮሚያ ክልል ሄዶ አማራ ክልል፣ የአማራ ክልሉ ኦሮሚያ ክልል እያለ ከራስ ዳሽን ሶፍ ዑመር ሄዶ ማለት ነው። እሱ ማለት የበለጠ አንድነታችንን የሚያጠነክር በጋራ የቱሪስት መስህቦቻችንን ከፍ የምናደርግበት ትልቅ መድረክ ነው። ይሄ ከቱሪስት መስህብ ከማስተዋወቅም በላይ ህዝብ ለህዝብ ያለውን ነገር የሚያገናኝ እንዲሁ ደግሞ የበለጠ ግሬስ የሚሰጠን ነገር ነውና ይሄ ነገር በጣም ነው የገዛኝ። ለዚህ ዓላማ ደግሞ እኔ እንደ ብራንድ አምባሳደር ትተሹ እንደ ኢሜጅ አብሮ እንደ መስራት ብዬ ነው የማስበው። ሰው እዛ ውስጥ በመካተቴ እኔም በዚሁ አጋጣሚ የሀገራችንን ብዙ የቱሪስት መስህቦች የማየት እድል የማላቀውን የማወቅ እድል ይኖረኛል ማለት ነው። ስለዚህ ይሄ ነው እንግዲህ ሀሳብ። በጣም ቆንጆ ሀሳብ ነው። እንደዚህ አይነት ፕሮግራም መዘጋጀታቸው ለቱሪዝም እድገቱ ምን የተለየ ጥቅም አለው ብለህ ታምናለህ? እጅግ በጣም የተለየ ጥቅም አለው። ምክንያቱም አሁን አዳዲስ ከሚሰሩት የቱሪስት መስህቦች በተጨማሪ ጥንታዊዎቹን አሁን እኔ ከዚህ በፊት እኔና አዚዝ አህመድ ባሌ ማውንቴን ሄደን ነበር። ሰው ባሌ ማውንቴን ስቴጂ በትንሽ ርቀት ውስጥ እጅግ በጣም የተለያየ አቀማመጥ፣ የተለያየ የአየር ንብረት እጅግ በጣም ኢትዮጵያ የማይመስል ነገር ነው ያለውና አብዛኛው የኢትዮጵያ ማህበረሰብ እሱን አያውቀውም። አካባቢው ላይ ካሉ ሰዎች እና አንዳንድ እንደዚህ ሀገራቸውን የሚያውቁ ሰዎች ካልሆኑ ይሄዱ የሚያዩ ሰዎች ካሉ መስተቀር። ስለዚህ እነዚህ ነገሮች የበለጠ ሻይን እያደረግን ፖሊሽ እያደረግን ኤግዚቢት የምናደርግበት ነው የሚሆነው። ይውልሲ ደግሞ በጣም ሂታፕ የሚሆን ነው፣ የሚቆም ነገርም አይደለም፣ የሚቀጥል ነው እና የሀገራችን ሞዴሎች ተዘጋጅተው በዛ ላይ ደግሞ ሳልጠቅስም አላልፈው ይሄንን ሀገራዊ እንትን የምታሸንፈዋ ትልቋ ሴት እንግዲህ ጎበዟ ሴት 5 ሚሊዮን ብር ነው የምትሸልመው እንደሰማሽ። በጣም ሀገራችን ላይ ከዚህ በፊት እንደዚህ በዚህ ልክ ሽልማት የለም እና ይሄ ትልቅ እድል ነው። ሴቶቻችንም ይጠቀሙበት። እንግዲህ ይሄንን ነው ጥሪ ማድረግ። በጣም ጥሩ። እንግዲህ ሰው ብራንድ አምባሳደር ሲሆን ስንት ተከፈለ ነው የሚባለው? ብዙ ብር ነው እውነት ለመናገር ዜሮዎቹ ብዙ ናቸው ሲባል ሰማ። አዎ እግዚአብሔር ይመስገን። እንደው መመረጥ ነው አንዳንዴ ደስ ይላል። ከዚህ በፊት ከተከፈሉኝ እኔ ኢንተርናሽናልም ስራዎች ሰርቻለሁ ምናምን ከተከፈሉኝ ጋር ይቀራረባል። ቆንጆ ነገር ነው። አመሰግናለሁ። ያው ቁጥሩ ይቅር በኋላ በሬ ላይ ሰው በጣም ባልልክ። እሺ ነዋዬ፣ በዋናነት አንተ ልትሰራ ያሰብከው ከነሱ ጋር በዋናነት ስራው ምንድን ነው? በዋናነት ስራው እንግዲህ እንደምታየው በራሴ ሶሻል ሚዲያዎች እንዲሁም ደግሞ የኔን ኢሜጅ በመጠቀም ብዙ የምናስተዋውቃቸው ነገሮች ይኖራሉ። እንዲሁም ደግሞ በየሚሄዱበት በየክፍለ ሀገሩ የመሄድ እድል ይኖረኛል አብሬያቸው። ከዛ ደግሞ የዳኝነት አብሬያቸው ቁጭ ብዬ እኔም በጣም ብዙ ሪሰርቾች እየሰራው ነው።
የትኛዋ ሞዴል የትኛዋ ሴት የበለጠ ሀገሯን አስተዋወቀች የሚለውን ነገር በጋራ ከጀርባ ሆነን በደንብ እንሰራው ይሆናል እና እጅግ በጣም ብዙ ዘርፈ ብዙ ስራዎች ነው ያሉን በዚህ ጉዳይ ሰው እናመሰግናለን። እንግዲህ አለን እኛም አብረን ሚዲያ ፓርትነር ነን፣ እንገናኛለን። እሺ ነው። ሚኒስቴር በአጠቃላይ ኢትዮጵያ ያላትን ዘርፈ ብዙ የቱሪዝም ሀብቶች በዓለም አቀፍ ደረጃ ለማስተዋወቅ የተለያዩ አማራጮችን ይጠቀማል። የመለያ ብራንዱም ደግሞ ምድረ ቀደምት ወይ ላንድ ኦፍ ኦሪጂንስ የሚልን ነው። ለዛ ደግሞ ከግሉና ከመንግስት የተለያዩ ተቋማት ጋር የሚሰራ ይሆናል፣ እየሰራም ይገኛል ማለት ነው። አማራጮችን እየተጠቀመ ይገኛል። ከነሱ ደግሞ አሁን ዛሬ እያስተዋወቀን የምንገኘው የፌስ ኦፍ ኢትዮጵያ ፕሮግራም ነው። ፕሮግራሙን ይዘው የመጡትንም በአጠቃላይ በጣም ዘርፈ ብዙ ጥቅም ያለው ስፔሻሊ የሀገር ውስጥ ቱሪዝምን ደግሞ ለማስፋፋት ላይ ሚናው የጎላ የሆነውን ፌስ ኦፍ ኢትዮጵያ የሚለውን እውነተኛ የኢትዮጵያን ፌስ የሚያሳዩትንን መጪውን ትውልድ ስፔሻሊ በጣም የተለየ የሚያደርገው ይህን ፕሮግራም መጪውን ትውልድ የሀገራቸውን የቱሪዝም ሀብቶች የቱሪዝም ሀብት ስንል እንግዲህ ታሪክ አለ፣ ባህል አለ፣ የተፈጥሮ አሉ፣ ቅርሶች አሉ ማለት ነው። እነዚህን ለማስተዋወቅና በራሳቸው አውቀው ደግሞ ለዓለም እንዲሸጡ ለማድረግ እንደ አማራጭ የሚጠቀሙና ደግሞ ረዥም የሆነና ጉዞ ረዥም አላማውም ትልቅ የሆነው በመሆኑ የእኛ ሚኒስትሪ ይሄን ሀሳብ ገዝቶ በአጠቃላይ ለመደገፍ ዝግጁ ሆኖ ነው ማለት ነው። ይሄን እውን እንዲሆን ያደረገው ማለት ነው። ሰላም ስላገኘው ደስ ብሎኛል። በመጀመሪያ ራስን አስተዋውቂ። እሺ፣ ስሜ ተሾመ ተክሉ በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ ነኝ። እሺ፣ ዛሬ እንግዲህ በፌስ ኦፍ ኢትዮጵያ ነው የተገናኘ ነው። እስቲ የፌስ ኦፍ ኢትዮጵያን ዋና ዓላማ ንገረኝ። እንግዲህ የፌስ ኦፍ ኢትዮጵያ ዋና ዓላማ ይዞ የመጡትና የቀረበው ቁርንፉድ በፌስ ኦፍ ኢትዮጵያ ኢትዮጵያን በቁንጅና ፕሮግራምን ከቱሪዝም መስህቦች ጋር ማስተዋወቅ ማገናኘትና ማቆራኘትን ዓላማ አድርጎ ነው የተነሳው። ዓላማው ትልቅ ነው። ትልቅነቱ ደግሞ ከምን አንጻር ነው የሚታየው? በአጠቃላይ ትውልዱ ላይ ነው የሚሰራው። ትውልዱ ላይ ደግሞ እስካሁን ከነበረው ደግሞ የተለየ ነው። ቱሪዝምን የምናስተዋውቅበት እስካሁኑ መስህቦችን ብቻ ቀጥታ እንቀርጻለን። ከዛ ደግሞ በምስል ወይ እንትኖች በሳውንድ አስደግፈን ደግሞ የማስተዋወቁ ስራ ነው ማለት ነው። አሁን ደግሞ ከሱ የተለየ ነው። ቁንጅና ውድድር ነው ሂደቱ። ቁንጅና ውድድሩ ደግሞ ውበት ብቻ አይደለም፣ እውቀትንም ጭምር ያጣመረ ነው ማለት ነው። እውቀት ስንል ደግሞ ብዙ ነው። የውስጥ እውቀት አለ። እውቀቱ ደግሞ የቱሪዝም እውቀት ደግሞ የተለየ ነው። አንዳንድ እውቀቶች በአንድ ዘርፍ ብቻ ነው የሚሆኑት። የቱሪዝም እውቀት ደግሞ በቅርስ ይሆናል፣ በተፈጥሮ ይሆናል። ተፈጥሮ ሀብቶቻችን፣ የቅርስ ሀብቶቻችን፣ ባህላዊ ሀብቶቻችን፣ ታሪካዊ ሀብቶቻችን፣ አርኪኦሎጂካል ሀብቶቻችን። ኢትዮጵያ ምድረ ቀደምት ነች። ምድረ ቀደምት ካስባሉ ደግሞ እነ ሉሲ እነ ሰላም መገኛ ስለሆነ ማለት ነው። ስለዚህ ይሄን ሁሉ ያጣመረው እውቀት እንዲኖራቸውና በእውቀትም እንዲወዳደሩ በውበትም እንዲወዳደሩ ያደርጋቸዋል። ያ ውድድር ደግሞ ሌላኛው ዓላማው ደግሞ ባለሽበት ቦታ አይደለም ምታቂውን አይደለም ማታቂውን እንድታጠኝና ሄደሽ በደንብ እንድታቂው አጥንተሽ ደግሞ በዛ ደረጃ ደግሞ ሙሉ መረጃ ኖሮሽ በዛ መረጃ የምትወዳደሪበት ነው ማለት ነው። ስለዚህ ውስጣዊ እውቀትና ውጫዊ ውበት በጋራ ተጣምሮ ለውድድሩ የሚያበቃበት ነው። ውድድሩ ደግሞ በአጠቃላይ ኢትዮጵያን ደግሞ በዛው መጠን ደግሞ የማስተዋወቅ ስራ ነው ማለት ነው። ስለዚህ በአንድ ሰው የሚያገኘው ውበትንም ያደንቃል፣ እውቀትንም ያደንቃል። ስለዚህ ሀገሩንም ደግሞ የበለጠ እንዲያውቅ ያደርገዋል ማለት ነው። ይሄ ነው ዓላማው። ፌስ ኦፍ ኢትዮጵያና እንግዲህ ቱሪዝም እንዴት ነው ልትሰሩ ያሰባችሁት በጋራ? በጋራ የምንሰራው እንግዲህ እነሱ ይዘው የመጡት ዓላማ ዋናው ሀሳቡን ግዙት ነው። ሀሳቡ እንዴት ነው እናንተ ጋር ሚዛን ያነሳል ወይ ብሎ ነው የመጡት እና እኛ ደግሞ አየን፣ አሰብን፣ ብዙ ሀሳብን ጨመርንበትና የበለጠ ደግሞ ቃና እንዲኖረው አረግ ነው። ስለዚህ በጋራ ደግሞ ያንን ነገር የምንሰራው ደግሞ እነሱ የሚፈልጉት ትልቁ ኢትዮጵያን ለማስተዋወቅ ነው። በውበት በቁንጅና ውድድር ኢትዮጵያን ማስተዋወቅ ነው። እኛ ደግሞ ኢትዮጵያን ለማስተዋወቅ አንደኛው ስራችን ደግሞ የኔ ዘርፋውን ትልቁ ስራው ኢትዮጵያን ማስተዋወቅ መሸጥ ነው። በዓለምም በሀገር ውስጥ በውጭ ሀገር ቱሪስት መሸጥ ነው። ስለዚህ እሱን ለመሸጥ ደግሞ አሁን የፌስ ኦፍ ኢትዮጵያ ፕሮግራም ደግሞ ያግዛል። ስለዚህ ምንድነው መስህቦቻችንን ማስተዋወቅ ነው።
ቆንጆዎችን መምረጥ ቆንጆዎች ደግሞ ሄዶ ቆንጆ የሆነ የኢትዮጵያን ቱሪዝም ሀብቶችም ደግሞ በዛው መጠን እንዲያስተዋውቁ ያስችላል ማለት ነው። ስለዚህ ሁለት ቆንጆዎች ነው ጥምረት አለው። እሱን አጣምሮ ደግሞ እነሱን ደግሞ የጋራ አጣምረን ደግሞ ለኢትዮጵያ ለዓለም ማስተዋወቅ ነው። ያ ሁለት ውበት ነው ባንድ የሚያዩ ማለት ነው ቱሪስቱ። እኛ ያለንን ኢትዮጵያ ቆንጆ ነች ትታወቃለች በዓለም። ስለዚህ የኛን ቆንጆ በሆነ የቱሪዝም መስህቦቻችን አካባቢ ደግሞ ለዓለም ደግሞ የምንሸጥበት ነው ማለት ነው ፕሮግራሙ። ለዚህ ነው የገዛነው። ቆንጆ አገላለጽ ነው የገለጽከው። እንደዚህ አይነት ፕሮግራም መዘጋጀታቸው እንደው ለቱሪዝም ኢንዱስትሪ የተለየ ጥቅም አለው ብለህ ታምናለህ? አዎ እንግዲህ ቱሪዝም ሚኒስቴር ትልቁ ስራው ኢትዮጵያን በቱሪዝም ዘርፉ መሸጥ፣ ኢትዮጵያ የሚገባትን ከቱሪዝም ዘርፉ ደግሞ በኢኮኖሚ ዘርፍ፣ በስራ እድል ፈጠራ፣ በሀገር ገጽታ ግንባታ እንድታገኝ ማስቻል ነው ስራው። ዋና ማንዴቱ ከተቋቋመበት ሚኒስቴሩ። ስለዚህ እንዲህ አይነት ፕሮግራሞች ደግሞ አክቹዋሊ መሬት ላይ ወርዶ በዛ ደረጃ ከተሰሩ ኢትዮጵያን ማስተዋወቁ መሸጡ ላይ ስፔሻሊ ለሀገር ውስጥ ቱሪዝም መሸጡ ላይ ትውልድ ሀገሩን እንዲያውቅ ቁንጅና ውድድርን ደግሞ ከተለመደው ደግሞ የቤት ውስጥና የሜዳ አውጥተን ደግሞ ወደ ቱሪዝም መስህቦች፣ ወደ ክልሎች፣ ወደ ወረዳዎች፣ ወደ መስህቦች ስፍራዎች መውሰዱ ደግሞ የተለየ አፕሮች ነው ማለት ነው። ይሄኛው በጣም የኢትዮጵያን ቱሪዝም ማስተዋወቅ ላይ ትልቅ ተጽዕኖ አለው። እናመሰግናለን በጣም። በመጨረሻው ማስተላለፍ የምትፈልገው መልእክት ካለ? እሺ፣ ማስተላልፈው እኔ እንግዲህ ያው ይሄ በጣም ሀገር ማስተዋወቅ ላይ ትልቅ ሚና ያለው ፕሮግራም ነው። ይሄም ፕሮግራም ደግሞ ሁሉም ቆንጆ ነን የሚሉ ውስጣዊ ቁንጅና ያለን ውጫዊ ቁንጅና ያለን ሀገራችንን ደግሞ ለመሸጥ ዝግጁ ነን የሚሉ ማናቸው ኢትዮጵያውያኖች ውድድሩ ላይ እንዲሳተፉና ተሳትፎም ደግሞ እንዲያሸንፉ ጥሬን አቀርባለሁ ማለት ነው። ስላገኘሽ ደስ ብሎኛል። እኔ በጣም ደስ ብሎኛል ስለተገናኘን። እንኳን ደስ አለሽ። ደግሞ እንኳን አብሮ ደስ አለን። በጣም አምሮብሻል። እውነት የምን ሀገር አለባበስ ነው? የራያ ባህል አለባበስ ነው። ልብስ የሰራችልኝ ኤዶም ሽፎን ነች። በጣም ያምራል። ለክት እውነት በጣም ያምራል። ዛሬ እንግዲህ ኢቨንቱ እንዴት አገኘሽው? ኢቨንቱ በጣም አሪፍ ነው። ትልቅ ዜና ነው የሰማነው። እኔ ያው አውቀው ነበረ ፕሮጀክቱን ከዚህ በፊትም ፕሮፖዝ ስናደርገው ዴቨሎፕ ሲደረግም ነበርኩኝ ከጀርባ። አሁን ደግሞ እንደ ሆስት አምባሳደርነት ዛሬ ሰለክት ተደርጊያለሁ። ብዙ አሪፍ ነገሮች እንጠብቃለን። የፌስ ኦፍ ኢትዮጵያ ዋና ዓላማው ምንድን ነው? በጋራ ስለመስራት ያሰባችሁት ከአንቺ ጋር ምንድን ነው? የፌስ ኦፍ ኢትዮጵያ ዋና ዓላማው ኢትዮጵያን ሪፕሬዘንት የሚያደርጉ ስለ ኢትዮጵያ ሲጠየቁ አንደበታቸው ሳይተሳሰር በደንብ ኤክስፕሌን ሊያደርጉ የሚችሉ ሰዎችን ማውጣት፣ ኢትዮጵያን ማስተዋወቅ፣ ታለንት ማውጣት፣ በጣም ብዙ ዘርፍ ነው ያለው። እንደ ኮንተንት ክሬተር ደግሞ ስልጠናም ስላለ የሚሰጠን ከስልጠናው ጋር ደግሞ አብሮ የበቁ ኮንተንት ክሬተሮችም የሚወዳደሩበት ውድድር ይመስለኛል። በጣም ቆንጆ። አንቺስ በዋናነት ከነሱ ጋር ለመስራት ያሰብሽው ምንድን ነው? እኔ እንዳልኩሽ ከመጀመሪያው ጀምሮ ስለነበርኩኝ የፕሮጀክቱ ዋና ማዕከልም ነኝ። ግን በዚህኛው አሁን የተገናኘንበት ደግሞ በእኔ በኩል ነው መረጃዎችን የሚቀርቡት ማለት ነው። ሆስት ነኝ ማለት ነው። እሺ፣ ያው ብራንድ አምባሳደር ስናገኝ ሁሌ የሚጠየቅ ጥያቄ ስንት ተከፈለሽ ነው? ፈቃደኛ ለመናገር ለአሸናፊዋ ስንት ነው የሚከፈለው? 5 ሚሊዮን ብለዋል። ታዲያ እኔ መወዳደር ፈልግ ነበር፣ ግን ያው ይሄኛው ደግሞ ይሻላል ይሄ ነው። ስለዚህ ከዚህ በለጥ ያለ ነው ማለት ነው። እሺ፣ ማስተላለፍ የምትፈልጊው መልእክት ካለ እድል ልስጥሽ። ጥያቄ ጨርሻለሁ። ሁሉም ሴቶች እድላቸው እንዲሞክሩ ፈልጋለሁ። ይሄ እድላችን ነው። ራሳችን የምናስተዋውቅበት፣ ሀገራችን የምናስተዋውቅበት፣ ስራችን የምናስተዋውቅበት ትልቅ መድረክ ነው። ስለዚህ ሁላችሁም ታለንት አለን ብላችሁ የምታስቡ ከሆነ this is your time ፕሊዝ ኑና ተወዳደሩ። በጣም ደስ ይላል። እንግዲህ ተመልካቾቻችን በዛሬው የምናለሽ አዲስ ፕሮግራማችን ጂ ፓወር ፌስ ኦፍ ኢትዮጵያ ያዘጋጀውን ፕሮግራም ነበር የታደምነው። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁ ቆዩ።